ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። 3528 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3528 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱ 3236 ወንዶችና 276 ሴቶችና 16 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 88 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 50,000 ዜጎችን ለመመለስ ታቅደው ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 42924 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ ይገኛል መባሉን ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ አመላክቷል። ኢትዮጵያ ከጎረቤት ሀገራት ጋር የምትዋሰንባቸውን በሺህ ኪሎ ሜትር የሚቆጠር ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁ። ሀገሪቱ ካላት ድንበር በአግባቡ የተሰመረና የተለየው ከ50 በመቶ በታች መሆኑን ሚኒስትሩ ተናግረዋል። ሐሙስ ግንቦት 28 2017 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የድንበር ማካለል ጉዳይን በተመለከተ ለተነሱ ጥያቄዎች ምላሽ የሰጡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን በአፍሪካ ቀንድ ከሁሉም ሀገራት ጋር የምትዋሰን ብቸኛው ሀገር ኢትዮጵያ መሆኗን አስታውሰዋል። ኢትዮጵያ በሺዎች ኪሎ ሜትሮች የሚቆጠሩ በጣም ሰፊ የሆነ ዓለም አቀፍ ድንበር እንዳላትም ሚኒስትሩ ገልጸዋል። ሆኖም ኢትዮጵያ ከጎረቤት ሀገራት ጋር ከምትጋራው ድንበር ውስጥ በአግባቡ የተከለለ የተሰመረና የተለየው ከግማሽ በታች እንደሆነ አስረድተዋል። በካርታም በሚገባ ተለይቶ በሀገራት መካከል መግባባት የተደረገበት በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለው ከ50% የሚያንስ ነው ሲሉ ዶክተር ጌዲዮን ለፓርላማ አባላት ተናግረዋል። ኢትዮጵያ ከአንድ ጎረቤት ሀገራት ጋር በድንበር የተለየ ወሰን እንዳላት ሚኒስትሩ ቢገልጹም የሀገሩን ማንነት በስም ሳይጠቅሱ ቀርተዋል። ከአብዛኞቹ የኢትዮጵያ ጎረቤት ሀገራት ጋር ያለው የድንበርና የወሰን ጉዳይ ትኩረትና ተጨማሪ ሰፊ ስራ የሚፈልግ መሆኑን ሚኒስትሩ በማብራሪያቸው ላይ ጠቁመዋል። ድንበር ማካለልን በተመለከተ በጣም ብዙ መሰራት ያለባቸው ጉዳዮች አሉ ሲሉም አክለዋል። አንዳንድ ሀገራት ይህንን የሚመለከት ኮሚሽን አቋቁመው ከህግ፣ ከካርቶግራፊ፣ ከጂኦግራፊና ከሶሺዮሎጂ ከተለያዩ ዘርፎች የተውጣጡ የስራ ኃይል የማቋቋም ከየሀገራቱ ጋር በዲፕሎማሲ ግንኙነት የተለየ የታወቀና የተለየ ድንበር እንዲኖር እንቅስቃሴ ያደርጋሉ ያሉት ዶክተር ጌዲዮን በዚህ ረገድ ኢትዮጵያ ብዙ መስራት የሚጠበቅባት ሀገር ናት ሲሉ ለፓርላማ አባላቱ ገልጸዋል። ድንበር ማካለልን በተመለከተ መዘጋጀት ያለብን መስራት ያለብን የቤት ስራ አለ ብለዋል። የራሳችንን የቤት ስራ በሚገባ ከሰራን በኋላ ደግሞ ከጎረቤት ሀገራት ጋር ይህንን ጉዳይ አጀንዳ አድርገን መነጋገር መግባባት ይጠይቃል ሲሉም የውጭ ጉዳይ ሚኒስትር በሂደቱ በቀጣይ የሚጠበቀውን አስረድተዋል። ስለዚህ ይህንን በእቅድ ይዘን በቀጣይ ዓመታት መስራት ያለብን ነገር ነው ሲሉም ሂደቱ በርካታ ጊዜ ሊወስድ እንደሚችል ጥቆማ ሰጥተዋል። በአግባቡ ያልተከለለ ድንበር ከጎረቤት ሀገራት ጋር ባለን ግንኙነት ላይ ክፍተትና አለመግባባቶችን እንደሚፈጥር የገለጹት ዶክተር ጌዲዮን ስራውን በጥናት ላይ ተመስርቶ በተደራጀ ሁኔታ ማካሄድ እንደሚያስፈልግም ተናግረዋል። የድንበር ማካለል ስራው በመረጃ ላይ ተመስርቶ ታሪክን፣ ሕግን እንዲሁም ጂኦግራፊያዊ አቀማመጥን በአግባቡ ታሳቢ ባደረገ ሁኔታ መከናወን እንዳለበት አስገንዝበዋል። ዘገባው የኢትዮጵያ ኢንሳይደር ነው። መራጮችና እጩዎች በኦንላይን መመዝገብ የሚችሉበት ሶፍትዌር ተዘጋጀ። በኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ሀገራዊ ምርጫ ላይ መራጮችና እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበት ሶፍትዌር ማበልጸጉን አስታውቋል። ቦርዱ ሰባተኛውን ሀገራዊ ምርጫ በቴክኖሎጂ ታግዞ የመራጮችም ሆነ የእጩ ተወዳዳሪዎችን ምዝገባ ማከናወን በሚያስችለው የቴክኖሎጂ አስተዳደር ስርዓት ላይ ከፖለቲካ ፓርቲዎች ጋር እየመከረ ነው። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በዚህ ወቅት ተቋማቸው የምርጫ ቴክኖሎጂን ተግባራዊ ማድረግ የሚያስችለውን ስራ ሲያከናውን መቆየቱን አስረድተዋል። የዛሬው ውይይትም ይህንን በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓት ለፖለቲካ ፓርቲዎች አቅርቦ ሐሳብና ግብዓት ለመሰብሰብ
ያለመ መሆኑን ገልጸዋል። ያለፉት 6 የኢትዮጵያ ምርጫ ሂደቶች ማኑዋል እንደነበሩ አስታውሰው በሰባተኛው ሀገራዊ ምርጫ መራጮችም ሆነ እጩዎች ካሉበት ሆነው በኦንላይን መመዝገብ የሚችሉበትን ሶፍትዌር ማበልጸግ መቻሉን አስታውቀዋል። ሂደቱ ኢትዮጵያ በምርጫ ስርዓት አንድ እርምጃ ወደፊት መራመድ የሚያስችላት ከመሆኑም ባለፈ በምርጫው ሂደት ላይ ግልጽነትና ተጠያቂነትን ለማስፈን ያስችላል ነው ያሉት። የውይይቱ ተሳታፊ የፖለቲካ ፓርቲዎች በበኩላቸው ሶፍትዌር ጊዜ ቆጣቢና እንግልትን የሚቀንስ መሆኑን ጠቅሰው ለግልጽነትና ለተጠያቂነት ምቹ መደላደል እንደሚፈጥር ተናግረዋል ሲል የዘገበው ኤፍኤምሲ ነው። የግብር እፎይታ ተጠቃሚ የሚሰራበት ዘርፍ ከተቋረጠ ግብሩን ከነቅጣቱ የሚያስከፍል መመሪያ ጸደቀ። የኢንቨስትመንት ፍቃድ የተሰጠበት ዘርፍ ተግባር መቋረጡ ከተረጋገጠ የግብር እፎይታ ተጠቃሚ የሆነ ኢንቨስትመንት በግብር እፎይታ ምክንያት ሳይከፍል የቆየውን ግብር ከነወለዱ መቋጫው እንዲከፍል እንደሚደረግ በመመሪያው ተደንግጓል። የታክስ እፎይታና ከቀረጥ ማበረታቻን በሚመለከት በተቆጣጣሪ መስሪያ ቤቶችና በኢትዮጵያ ኢንቨስትመንት ቦርድ የወጡ መመሪያዎችንና ውሳኔዎችን የኢንቨስትመንት ማበረታቻን ለማስፈጸም የገንዘብ ሚኒስቴር መመሪያ ቁጥር 1064/2017 አውጥቷል። የጸደቀው መመሪያ መሰረት ማበረታቻ የተፈቀደለት አልሚ በተፈቀደለት የኢንቨስትመንት ዘርፍ ፍቃድ ሲያቀርብ የግብር እፎይታ የሚገኝ ሲሆን አግባብ ባለው የፌዴራል ወይም የክልል የኢንቨስትመንት ባለስልጣን ኢንቨስትመንቱን ማጠናቀቅ የሚያረጋግጥና የታክስ እፎይታ እንዲሰጠው የሚጠይቅ ድጋፍ ደብዳቤ ማቅረብ ይኖርበታል። የግብር እፎይታው የተፈቀደው በሐሰት ወይም በተጭበረበረ ሰነድ ከሆነ እንዲሁም ለገቢዎች ሚኒስቴር የተሟላ የሂሳብ መግለጫ ያላቀረበ ወይም ሌሎች በደንቡ የተመለከቱ ግዴታዎች ያልተወጣ ከሆነ የግብር እፎይታው እንደሚሰረዝ በመመሪያው ተገልጿል። በተጨማሪም የኢንቨስትመንት ፈቃድ የተሰጠው ተግባር መቋረጡ ከተረጋገጠ የግብር እፎይታ ምክንያት ሳይከፈል የቆየው ግብር ከነወለዱ መቋጫው እንዲከፈል እንደሚደነግግ ይገልጻል። ማንኛውም ባለሀብት በገቢ ግብር እፎይታ ዘመን ኪሳራ ያጋጠመው እንደሆነ ይህ ኪሳራ የግብር እፎይታው ከተጠናቀቀ በኋላ ባለው የእፎይታ ዘመን ግማሽ በሚሆን ጊዜ ከተገኘ ግብር የሚከፈልበት ጊዜ እንዲካካስ ይደረጋል ይላል መመሪያው። ኢንቨስተሩ በግብር እፎይታ ጊዜ ውስጥ ሊያቀርብ የሚገባውን የሂሳብ መግለጫ በገቢ ግብር አዋጅ በተመለከተ ጊዜ ለገቢዎች ሚኒስቴር ካላቀረበ በታክስ አስተዳደር አዋጅ የተመለከተውን አስተዳደራዊ ቅጣት እንደሚቀጣ የሚደነግግ ሲሆን የኢንቨስትመንት ስራውን በሚከናወንበት ቦታ በተፈጠረ ሰው ሰራሽ ወይም የተፈጥሮ አደጋ አሊያም በጦርነት ምክንያት ሂሳቡን ዘግቶ ገቢውን ማሳወቅ ካልቻለ አግባብ ባለው የኢንቨስትመንት ባለስልጣን መረጋገጥ እንደሚኖርበት በመመሪያው ተደንግጓል። መመሪያው የግብር እፎይታን የመሰረዝ መብት ለገንዘብ ሚኒስቴር የሰጠ ሲሆን የተሰረዘበት ኢንቨስትመንት ውሳኔው በተገለጸበት በ30 ቀን ውስጥ አቤቱታ ማቅረብ ይችላል ተብሏል ሲል የዘገበው ሪፖርተር ነው። የ2017 ዓመት የዩኒቨርሲቲ መውጫ ፈተና መስጠት ተጀመረ። በዩኒቨርሲቲዎች የሚሰጠው የቅድመ ምረቃ የመውጫ ፈተና ከዛሬ ጀምሮ እስከ ሰኔ 10 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል። የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እንደገለጹት ፈተናው የሚሰጠው በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ነው። በዚህም ዓመት በሚሰጠው የመውጫ ፈተና 190787 ቅድመ መደበኛ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱና ከዚህም ውስጥ 102360 ተማሪዎች ፈተናውን ለመጀመሪያ ጊዜ የሚወስዱ መሆናቸው ተጠቁሟል። ፈተናው በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥ ዶክተር ኤባ ጨምረው ገልጸዋል። የውጭ ዜና እርዳታ ጭና ወደ ጋዛ እያቀናች የነበረው የተሟጋች መርከብ በእስራኤል መያዟ ተገለጸ። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ ሀገሮች የተጣጡ ሰብአዊ መብት ተሟጋቾችን ጭና ወደ ጋዛ እያቀናች የነበረችው ማድሪን የተሰኘችው መርከብ እንዲሁም ተሟጋቾቹ በእስራኤል ኃይል መያዛቸው ተገልጿል። መርከቧ በዓለም አቀፍ ውሃ ውስጥ ከተያዘች በኋላ ተሟጋቾቹ ወደ እስራኤል መውሰዳቸውን የእስራኤል የውጭ ጉዳይ ሚኒስትር ገልጿል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታውን ጭነው ወደ ጋዛ እያቀኑ የነበሩት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ በ160 ኪሎ ሜትር ርቀት ላይ እያለች እንደሆነ ተገልጿል። ጉዞው የተዘጋጀው የእስራኤል ኢሰብአዊና ሕገወጥ እገዳን ለማጉላት የተቋቋመው ፍሪደም ፍሎቲላ በተሰኘው ዓለም አቀፍ ጥምረት ነው። ፍሎቲላ የተሰኘው ዓለም አቀፍ ጥምረት ከአንድ ወር በፊት ኮንሺየስ የተሰኘ መርከብ ወደ ጋዛ ልኮ ነበር። መርከቧ በማልታ ወደብ ላይ በእሳት የተያዘች ሲሆን ተሟጋቾች በእስራኤል ድሮኖች በዓለም አቀፍ ውሃ ላይ
ተመታለች ብለዋል። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከ2 ሚሊዮን በላይ ነዋሪዎች ለረሃብ ተጋልጠዋል ሲል ያስታወሰው ቢቢሲ ነው። በሎስ አንጀለስ በተነሳው ተቃውሞ የጸጥታ ኃይሎች አስለቃሽ ጭስ ሲተኩሱ ተሽከርካሪዎች ተቃጠሉ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለው እርምጃን ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት ተኮሱ። ተቃውሞ ከጀመሩ 3ኛ ቀናቸውን ያስቆጠሩት ሰልፈኞቹ ከከተማው ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ዳግም አስለቃሽ ጭስ፣ የሚያቃጥል ፈሳሽ፣ ፔፐር ስፕሬይ እና ሌላም ገዳይ ያልሆነ መሳሪያ በሰልፈኞቹ ላይ ተጠቅመዋል። ሰልፈኞቹ የከተማው ማዕከላዊ ክፍል የሚያቋርጠውን ዋነኛው መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ዘግቷል። በርካታ ሰዎችም በመንገዱ መሻገሪያዎች እንዲሁም በየመንገዱ መግቢያና መውጫ ላይ ተሰብስበው ታይተዋል። የከተማው ፖሊስ በኤክስ ገጹ ባወጣው መረጃ የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፎቹን ከመንገዱ ላይ ለመመተን መንቀሳቀሳቸውን አስታውቋል። በሰልፈኞቹ በተነሳው አመጽ ምክንያት በአንድ የከተማዋ ክፍል ንብረትነታቸው ሞይም የተባለ የትራንስፖርት ኩባንያ የሆነና ሰው አልባ ኤሌክትሪክ ተሽከርካሪ ተቃጥለው ታይተዋል። ተሽከርካሪዎቹ በቃጠሎ ሙሉ ለሙሉ ወድመዋል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ሰልፈኞቹን የተከፈላቸው አማጺዎች በማለት ጠርተዋል። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎቹ የዳውንታውን አካባቢን በአፋጣኝ ለቀው እንዲወጡ አሳስበዋል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውም የወንጀል እንቅስቃሴ እንዲጠነቀቁና ሪፖርት እንዲያደርጉ አሳስበዋል። የትራምፕ አስተዳደር በሎስ አንጀለስ የተነሳው ተቃውሞን ለመቆጣጠር እየተሞከረበት ያለው መንገድ ከዴሞክራቲኮች ትችት ገጥሞታል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ብለዋል። የአስተዳደራዊ እርምጃ ፍርሃትና ድንጋጤ መፍጠሩንም ተናግረዋል። የፌዴራል ወታደሮችን ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባዋ የሎስ አንጀለስ ሰዎች እንዲያውቁ የምንፈልገው ለሁሉም አንጀሎኖች እንደምንቆም ነው፣ የተወለዳችሁት የትም ቢሆን ሲሉ ተደምጠዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚህ ተጠናቀዋል። ቀሪ መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ትዕግስት ተስፋዬ ነበርኩኝ። መልካም ጊዜ